በነገርሽ ላይ ከባዱ ችግር ምንድን ነው? ከባዱ ችግር ምን አለ መሰለሽ? አንደኛ ነገር እናንተ ስታወሩ ምንድን ነው ማንንም ሰው ሁሉም በቃ መጽሐፍ ቅዱስን የምታውቁት እናንተ፣ ክርስትናን የምታውቁት እናንተ፣ ክርስትና ላይ ያላችሁ እናንተ ብቻ አድርጋችሁ ስለምትረዱ ነው። ለምን መሰለሽ? አሁን እኔ ትናንት ስታወሩበት የነበረ ነገር አንደኛ ነገር ሲያወራሽ የነበረ ልጅ ክርስቲያን የነበረ ልጅ ነው ሲያወራሽ የነበረው። ክርስቲያን የነበረ ልጅ ሲያወራሽ ደግሞ ክርስቲያን ካልነበረ ሰው ጋር እንደሚያወራሽ አይደለም የሚያወራሽ እሱ። ምክንያቱ ያውቀዋል፣ የኖረበት ያደገበት ስለሆነ የሚያውቀው ነገር አለ። ልዩነት አለው፣ አንድ አይደለም። ገብቶሻል አባባሌ? ስለዚህ እሱ ጋር የምታወሪበትን አወራርሽ አንቺም ጠንቅቀሽ ማወቅ መቻል አለብሽ። የሚጠይቅሽን ጥያቄ ነው፣ ክፋት አልነበረውም። ራሱ ትናንት ስታወሩበት የነበረው በጣም ግልጽ የሆነ ነገር ነው ስታወሩ የነበረው። ገብቶሻል? ስለ ዮሐንስ አንዳንድ ላይ ከዛ ደግሞ እንትን እያላችሁ ነበር። አሁን እሱ በጣም ቀላል እኮ ነው፣ ሲጠይቅሽ ነበረ። የሚጠይቅሽን ጥያቄ ግን አዳምጠሽ እንደተረዳሽውና እንደምትከተዩ ሳይሆን ስትመልሽ የነበረው ገብቶሻል? እንደ በቃ የሚያምንበት እምነት አለ። ለምሳሌ በቃ እኔ እማምነው እንደዚህ ነው ብሎ ግግም ሊል ይችላል። ምናልባት እውነትም ላይሆን ይችላል፣ ግን እምነቴ ነው ብሎ ሊናገር ይችላል። ሰውየውን ስለጠየቀ መመለስ ስላለበት አሁን ለምሳሌ አንቺ እዛ ውስጥ ሆነሽ አንቺ ከገባሽ ውጪ ወጥተሽ ማስረዳት የለብሽም። በቃ የማይገባሽ ከሆነ እንደማይገባሽ አድርጎ እንትን ከተባለልሽ ከተጠየቅሽ አላቅም ብለሽ ማለፍ ነው። እሱ ልክ ነህ። ለዚህ እኮ ነው ሚዲያ ትሬኒንግ የሚባለው። ምን ታውቃለህ? ይሄንን ፕሮሰስ ራሱ እንድታደርግ እድል ስለማይሰጡ ቆይ ስትላቸው ራሱ ኖ አሁን መልሽ ምናምን ስለሚሉ ቆይ እሺ ላይክ እንደዚህ አይደለም የሚወራው። አንደኛ ነገር ይሄ ዲቤት ሴቲንግ አይደለም። ዲቤት ሴቲንግ ላይ ሞድ ላይ ሆነ ሰው እኮ አንደኛ ነገር ኖት የሚይዞ ፕሪፔር ሆኖ ስለ አንድ ታፒክም ነው የሚያወራው። ምክንያቱም አስበው አንድ ቃል ስታወጣ ለሚቀጥለው ቃል ለመሄድ መግለጥ አለብህ አይደል? ስለዚህ ታይም ያስፈልጋል። እና አንዳንድ ጊዜ ካር ኦፍ ጋርድ የሚባል ነገር አለ እና ካር ኦፍ ጋርድ ስትሆን ያ ሰው ደግሞ ታግሶ ይሄ ዲቤት እንዳልሆነ አውቆ ሞር ኦፍ ዲስከሽን እንደሆነ አውቆ ካልመጣ እዛ አንጻር ነው እንጂ ትንሽ ሰው 20 ሰው 10 ሰው ምናምን ሆነ ስታወራ እኮ ተደማምጠ እንደውም ቆይ ላምጣ እያለ አንዳንዱ ሰው እየሄደ ቃል እየገለጠ እያስረዳ ነው እኮ የሚያወራው እንጂ እንዲህ በእንዲህ አይነት ሴቲንግ አይደለም። ግን ያልከው ነገር ልክ ነህ። እንዳልከው እድሉን ቢሰጡ ሆልዳን ይሄንን ቆይ ማየት አለብኝ የምትለው እድል ቢሰጥ ልክ ነው። ያላወቅከውን ነገር አላወቅኩም ማለት መጥፎ አይደለም። በተለይ አጠያይቁን ካልተረዳ፣ በተለይ ሳታውቁ ቀርተህ ሳይሆን እነሱ የሚጠይቁበትን መንገድ ሳትረዳ ስቀር ቆይ አላወቅኩም ስትልም ደግሞ ይሲ አልመለሽም ነው የሚሉ እንጂ ኦኬ እሺ ካልገባሽ ለሚል አስረዳሽ እንኳን ሁለተኛ እድል አይሰጡህም። አይተሃል? ኖ አይደለም። ማለት ስለማውቃቸው ከታችም ቁጭ ብዬ እየሰማሁ ነበርኩ እኮ እኔ። ምንድን ነው ችግርሽ? ምንድን ነው አንቺ የማታውቂውን ነገር ሲኖር አንደኛ ነገር መልስ ባልሆነ ሌላ ጥቅስ ነው መተካት የምትፈልጊው መሸፈን የምትፈልጊው። ይሄ ትክክል አይደለም። ለዚህ እኮ ነው ከምታውቂው ውጪ ሰውን ማስረዳት የለብሽም ብዬ የምልሽ፣ ስለሚያበላሸው እኮ ነው። አንቺ ከተረዳሽ ውጪ ከገባሽ ውጪ ሰውን ለማስረዳት የምትሞክሪ ከሆነ በጣም ይበላሻል፣ ከባድ ነው፣ ይበላሽብሻል። ለዛ ነው የሆነ ነገር ስትጠየቂ ማንንም ሰው ሲጠይቅሽ ካልገባሽ በቃ ይሄ አልገባኝም አለቅ እናንብብ እኮ ብለህ ስታነብ እኮ ማን ቁጭ ብሎ አሁን አንተ እስክትገልጥ ይህን ነገር ቁጭ ብለህ ዲቴይል እንድታወጣ የሚጠብቅ እኮ ሰው የለም። የሚገርም ነገር አንዱን አስረድተህ ሳትጨርስ ወደ ሌላ ይኬዳል። ያንን ደግሞ አምጣት ይባላል። ላይክ ይሄ እንደዚህ አይነት እኔ እችላለሁ ባይዘው እንደውም ጎበዝ ነኝ እላለሁ ለራሴ። ለምን ማለት ፈርስትሬትድ ብዙ ጊዜ አልሆንም። ለምን አት ኤንድ ኦፍ ዘ ዴይ መጽሐፍ ቅዱሳችን ስለማይጋጭ መጽሐፍ ቅዱሳችን እውነት ስለሆነ መጽሐፍ ቅዱሳችን ምንም አይነት ፍሎ የለበትም። አሁንም ይሄንን እላለሁ። ለዚህ ነው ማልናደደው። አይተህ ከሆነ አልናደድም፣ ግን የሆነ ፖዝ ምናምን አረጋለሁ በሚድል ለማለት ሞክራለሁ። ተቀብዬ መጽሐፍ ቅዱስ በሙሉ የእግዚአብሔር ቃል ነው ብለሽ ነው የምታምኚው አንቺ? 100% ሙሉ ባቢ ሙሉ
ለምን እግዚአብሔር ፓወርፉል ነው ገባ? ቃሉን መጠበቅ ይችላል። ቃሉን እንዳይበረዝ ማድረግ ይችላል እግዚአብሔር። ስለዚህ አልተበረዘም። ሙሉ ቃሉ ነው ሙሉ ቃሉ። ይሄን ስለ ደግሞ በግብዝነት በቃ አሁን እዚህ ጋር ስላለሁ ምናምን ሳይሆን እያንዳንዱን በማጥናት ደረጃ አይጋጩም። ገባ? ፖይንታቸው አይጋጭም። እንዳልከው እንትን ሊኖር ይችላል፣ የኮፒንግ ኢሹ ሊኖር ይችላል። ለሰይ በዚህ ሀገር ስክራይባል ኤረር የሚባል አለ። ምንድን ነው ተጽፏል ስለዚህ አለበት ስህተት አለበት። እንደሱ አይነት ቁርአንም ላይ የሚገርም ነገር እኔ መናገራውን አልፈልግም እንጂ እንደዚህ አይነት ሲቹዌሽኖች ይመጣሉ። ለምሳሌ አብሮጌሽን የሚባለው ነገር እኮ በእስልምና ውስጥ አለ። አብሮጌሽን ማለት ምንድን ነው? ቁርአን ላይ ያሉ ነገሮች አሉ፣ ግን ስቲል አድ ይደረግ። ስለዚህ አድ ተደርገዋል ማለት እንችላለን። አሁን የሆነ አብሮጌትድ የሚሏቸው አድ የተደረገ ነገር አለ በቁርአን ላይ። እኔ አሁን እኔን አርግ ይሄንን አስወጣችኝ እኮ። ከባዱ ችግር ምንድን ነው? አሁን ቅድም ምን እያልኩሽ ነበረ? ካለ ችግር የለውም አለ በይኝና ጎራ ብለን እንየው። ችግር የለውም ቁርአን ላይ ማለት ነው። ችግር የለውም። እዛ እንደውም ሐዲስ ላይ ምናምን ሳልሄድ ኢቭን ቁርአኑ ራሱ ማለት ነው ስታንዳርዳይዝድ መደረግ ነበረበት። ምክንያቱም ኡስማን ሲሰበስብ መጽሐፍ ቅዱሶችን የተለያዩ አይነት ቨርዥኖች፣ ቃላቶች ልዩነት፣ ሪሳይቴሽን ስለነበር ስታንዳርዳይዝ እንዲያደርግ በሱ ላይ ስልጣን ተሰጥቶት ነው ሌሎችን መጽሐፍ አቃጥሎ ያሉትን ቆይኔ እውነትን ነው የምናገረው አድርጓል። ይሄ እንኳን ሆኖ ክርስቲያን ችግር አያነሳም እዛ ላይ በቃ እነሱ ካመኑበት ይመኑበት ብለን እንተዋለን። እሺ ታመጫዋለሽ፣ ችግር የለውም። አድ የተደረገ እንትኑን ታመጫዋለሽ። አሁን ወደ መጽሐፍ ቅዱስ እንመለስ እስኪ። እሺ አሁን እንደዛ ነው። ዝሙት አለመስራት፣ አለመስረቅ፣ አለመዋሸት፣ አለመቅጠፍ ነው እሱን መሆን ማለት ኢየሱስን መሆን ማለት አይደል? ጻድቅ ቅዱስ መሆን ንጹህ መጀመሪያ ጫነብሽና ግን ምንም ማድረግ አይቻልም ማለት በቃ። ግን ደግሞ የምትድኝው ራሱ በመልካም ስነ ምግባር ነው አለሽ። ኢየሱስ በእምነት ብቻ ሰው ይድናል። ትድናለ፣ ግን መዳንህን ደግሞ ትፈጽማለህ። ምክንያቱም የዳነ ሰው ኦኬ ከምን ይድናል? ራሱ በጽድቅ ይኖራል አይደል እንዴ? በጽድቅ ይኖራል የሚባል ነገር ኃጢአትን አትስሩ ብትሰሩ ግን ይላል ከአብ ዘንድ ጠበቃ አላችሁ እሱም ኢየሱስ ክርስቶስ ነው ይላል መጽሐፍ ቅዱስ። ምንድን ነው ኃጢአትን ተንቦራጨቅበት እንደፈለግ ላይ እሱ ጠበቃ ቢሆንም ሙሴ መጥቶ ይከሳቸዋል ይላቸዋል። በነገርሽ ላይ ገብቶሻል? እኔ አልከሳቸውም፣ ሙሴ ግን ይከሳቸዋል ይላል። ስለዚህ ሙሴ የሚከሳቸው ከሆነ ምንድነው ትርጉሙ? የኢየሱስ ክርስቶስ ነገርሽ ላይ አንድም ሰው የኢየሱስ ክርስቶስ መሰቀልን በማመን ብቻ ጽድቅ የለም፣ ውሸት ነው። ጨርሻለሁ። ይገባኛል የምትለው ግን ያው ግን ከዛ በኋላ ግን ኃጢአትን ትረማመዳለህ እንደፈለግ ትሆናለህ ማለት ግን አይደለም። ምክንያቱም ካልሆነ ትርጉም የለውም መሰቀሉ ማለት ነው። በቃ ሜሪ ለዛሬ ሰጥቼ ልውጣ 30 ሰከንድ። ግን እኔ የምልሽ ሜሮን የምታወሪ ችግር የለውም ግን ኑር አዲስ ጋር አውሩ። ለራስሽ የምታወሪ እና እኔ እባክህ ተደባብረናል። ችግር የለውም ተጠፋፍተናል ሁላ ችግር የለውም እንታረቃለን።
እንታረቃለን ፉል አንድ ቀን በጀጅመንት ቀን። እሺ ይኸውልህ የኃጢአት ደሞዝ ሞት ነው። ይሄንን የሰው ልጅ ማወቅ አለበት። ኃጢአትን የምትሰራን ነፍስ ትሞታለች ይላል ሕዝቅኤል ላይ ራሱ 18:4 ላይ ሄደ ስታይ። ስለዚህ ከዚህ ለመዳን ነው እንግዲህ ኢየሱስ ክርስቶስ ወደ ምድር የመጣውና የሞተው ይሄንን እኛ እንዳንቀበል ማለት ነው። ኢየሱስ መጀመሪያ አብ የላከው ለምን ነበር? ኢየሱስን አብን የላከው ለምን ነበር? ይሄን ስራ እንዲያስፈጽም፣ ይሄን የመዳን ስራ እንዲያስፈጽም አይደለም። እንዴት ጥያቄ ጠየከኝ አይደል? አሁን ክርስቲያን ነኝ አይደል? እኔ እየመለስኩ ያለው እኮ አብን መጀመሪያ ኢየሱስን የላከው ለምን ነበር ብዬ ጠየቅኩሽ። አዎ አብ ምን አሰበ? ሰዎችን ለማዳን አሰበ አይደለ? ስለዚህ በማን ነው ይሄንን ማድረግ የሚችለው? በወልድ አይደለ? በኢየሱስ እኮ ለምን ዓላማ ነበር መጀመሪያ ኢየሱስን ወደ እስራኤል ልጆች ተልኮ ነበር አይደል? አይ ኢየሱስ ክርስቶስ እኮ እሺ ለምን ላከው? ለማዳን እኮ ወደ እስራኤል ልጆች ልከውት ነበር አብ ምን ሊያረጉት ነበር? ሊገሉት ነበር የላከው ወይስ ለነሱ ሊሞትላቸው ነበር የላከው? ለምንድን ነው የላከው? ኢየሱስ ክርስቶስ ለመግደል ሰዎች ራሱን አይልክም። ሲያስብ ለአብርሃም ቆይሽ ልናገር፣ ለአብርሃም መስዋዕቱን ሲያመጣ ልጅህን አምጣ ካለው በኋላ አረን እሱን አልጠየቅኩሽም። ወደ አብርሃም እሺ ለምን ኢየሱስ ክርስቶስ ወደ እስራኤል ልጆች ሲልከው ጥያቄው እንዲድኑ ነው እንጂ እንዲያጠፋ አይደለም። ኢየሱስ ክርስቶስ ወደ እስራኤል ልጆችን አብ ሲልከው ምን ሊያረጉት ነበር የላከው ነው ጥያቄ። ለነሱ ሊሞትላቸው ነው የላከው ወይስ የኢየሱስ ክርስቶስን ትምህርት እንዲሰሙና በትምህርቱ እንዲድኑ ነበር የላከው? ለምን ዓላማ ነበር መጀመሪያ የላከው? ኢየሱስ ክርስቶስ ሲልከው አብ ሲልከው ሰው እንዲሆን እኛኑ በእኛ መካከል ሆነ ይላል። እኛን እንዲመስል አይደል የምትላከው? እንዲሞት ብቻ ብለህ ሳይሆን የምትለው እዛ ሳይሞት በፊት በ33 ዓመቱ። እሺ ቆይ መጽሐፍ ቅዱስ ላንብብልሽ ለምን ዓላማ ተልኮ እንደነበር። ያስተምር ነበር፣ የእግዚአብሔርን መንግስት ያሳይ ነበረ፣ አብን ያሳይ ነበረ። የአብ ነጸብራቅ ነው ይላል ኢየሱስ ክርስቶስ። ኧረ ያልጠየቅኩሽ ነገር አብን ሊያሳይ ነው የመጣው አንድ። ከዛ ደግሞ ለሰዎች ኢየሱስ ለመሞት ነበር የመጣው ለማስተማር ነበር የመጣው? ባጭር ቃል አነበብን እኮ ከላይ ትንሽ እኮ ለማስተማር ነበር የመጣው ሊሞት ነበር የመጣው? ሊሞት ነበር የመጣው? ሊሞትላቸው ነው የመጣው ወይስ ሊያስተምራቸው ነበር የመጣው? ኦኬ ሊያስተምርም አይደለ ግን ሊሞትም እንደሆነ ብዙ ቦታ ላይ ተናግሯል። ይሄ ማቴዎስ 26:28 ላይ ይሄ ለእናንተ የሚፈሰው ደሜ ነው እያለ ለኃጢአታችሁ እያለ ይናገራል። ስለዚህ እንደሚሞትም ነው። እሺ ይኸውልሽ በማርቆስ ወንጌል ላይ ኢየሱስ ክርስቶስ በምሳሌ ሲናገራቸው ለይሁዶችን ለምን ዓላማ ተልኮ እንደነበረ በምሳሌ ያስቀምጠዋል። እሱም ለሌሎቻችሁም እንዲጠቅማችሁ የማርቆስ ወንጌል 12 ከአንድ ጀምረን ብናነበው ምን ይላል? በምሳሌ ይነግራቸው ጀመር ይላል። ተናጋሪው ማን ነው? ኢየሱስ ነው የሚነግራቸው። ለማን ነው? እዛ ላሉ ህዝቦች። ምን አላቸው? አንድ ሰው የወይን አትክልት ተከለ፣ ቅጥርም ቀጠረለት፣ መጥመቂያውም ማሰለት፣ ግንብንም ሰራና ለገበሬዎቹ አከራይቶ ወደ ሌላ ሀገር ሄደ ይላል። በጊዜውም ከወይኑ አትክልትን ፍሬን ከገበሬዎቹ እንዲቀበል አንድ ባሪያውን ወደ ገበሬዎቹ ላከ። ይዘውም ደበደቡት፣ በባዶም ሰደዱት። ዳግመኛም ሌላው ባሪያውን ወደ እነርሱ ላከ። እርሱም ወገሩት፣ ራሱንም አቆሰሉት፣ አዋርደውም ሰደዱት። ሌላውም ላከ፣ እርሱም ገደሉት። ከሌሎቹም ከብዙዎቹም አንዳንዱ ደበደቡ፣ አንዳንዱም ደግሞ ገደሉ። 6 ላይ የሚወደው ይላል የሚወደው አንድ ልጅ ገና ነበረውና ልጄስ ያከብሩታል ብሎ እርሱ ከሁሉም በኋላ ወደ እነርሱ ላከው ይላል። አሁን ይሄኛው በምሳሌ እየነገራችሁ ያለው ፈጣሪ ወደ ሰዎች ምን ይልካል? ነብያቶችን ይልካል። ነብያቶቹ በመጡ ጊዜ ምን አድርገው ይሸኙታል? ግማሾቹን ይደበድባሉ፣ ሌሎቹም ደግሞ ይገድላሉ። ለምሳሌ ከተገደሉ ነብያቶች ጥምቁ ዮሐንስ ተገድለዋል፣ ዘከርያ ተገድለዋል። ሌሎቹም ነብያቶችን ይደበድቡ ነበር። ለመጨረሻ ጊዜ ግን ምን አለ? ምዕራፍ 6 ላይ
የሚወደው አንድ ልጅ ገና ነበረውና ልጄንስ ነገር ደግሞ የት ነው የምናገኘው? ቅድም ባቢ ሲያወራሽ የነበረው ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኸኝን ቃል ሰጥቻቸዋለሁኝ እነርሱም ተቀብለውታል ይላል። ዮሐንስ ወንጌል 17 14 ላይ ምን ይላል? እኔ ቃልህን ሰጥቻቸዋለሁኝ። የእግዚአብሔር የሰጠውን ቃል ያንን ያከብሩታል፣ ይሰሙታል ብሎ ቃል ሰጥቶ ልኮለታል። ያኛው ደግሞ ምንድን ነበር ሲያስተምር የነበረው ካልን በማርቆስ ወንጌል ላይ ምዕራፍ 1 ላይ ቁጥር 14 እና 15 ላይ ምን ይላል? ዮሐንስም አልፎ ከተሰጠ በኋላ ኢየሱስም የእግዚአብሔርን ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስትም ቀርባለችና ንስሐ ግቡ እያለ በወንጌልን እመኑ እያለ ወደ ገሊላ ገባ ይላል። ስለዚህ ኢየሱስ ክርስቶስ ሲያስተምር የነበረው የማን ወንጌል ነበር? የእግዚአብሔርን ወንጌል ሲያስተምር ገባ። ቅድም ባቢሎንም ሲጠይቅሽ የነበረው ኢየሱስ ሲያስተምረው የነበረው ወንጌል የት ነው ያለው? የቱ ጋ ነው የኢየሱስ ክርስቶስ ወንጌል ያለው? የማርቆስ ወንጌል፣ ዮሐንስ ወንጌል ተብሎ ነው የተቀመጠው። የዛ እሱ ሲያስተምረው የነበረውን ወንጌል የት አለ? ኢየሱስ ሲያስተምረው የነበረውስ የምን ነበር ካልን በሉቃስ ወንጌል 5:1 ላይ ምን ይላል? ህዝቡንም ይላል መጀመሪያ ህይወቴን እንደ በግ አሳልፌ ይሰጣለሁ ማለት በግ ምንድነው? ይታረዳል አይደለ? እዛ ጋር እንደዛ ይናገራል። እንደገና ዳቦ ቆርሶ ሲሰጥ ይሄ ለእናንተ የሚቆረሰው ስጋዬ ነው እያለ ብዙ ቦታ ላይ ይናገራል። በዚህ ከደመደምከው ይሄንን ከዛ ደግሞ እንዴት እናደርገዋለን ማለት ነው። ሰንዴ ቸርች ትሄጃለሽ? አዎ ሄዳለሁ። የኢየሱስ ክርስቶስ ስጋና ደም ዳቦን ትበያለሽ? የእግዚአብሔር ዳቦ ትበያለሽ? ስጋውን ማለት ነው። ለመታሰቢያ ነው እንጂ ሊትራል ስጋው አይደለም። ይሄ እኮ ያንን ዳቦ ግን የኢየሱስ ስጋ ነው ተብሎ ነው የምትበሉት አይደል? አይደለም። አይ ቲንክ በፕሮቴስታንት ሃይማኖት ሊትራል ስጋው ነው ብለን አናምንም። ማስታወሻ ነው ካለ ማስታወሻ ስጋውማ ትክክለኛ ስጋማ አይ ነው እዛ ጋር ተዘልዝሎ በቢላ እያረድሽ እየቆረጥሽ አይ ነውም ብለን አይደለም። ግን ያንን ዳቦ ስትበዩ ምን ብለሽ ነው የምትበዩ? መታሰቢያው ነው። በቃ ሞቱን እያሰብን አንድ መታሰቢያ ለቤተሰቦች ለሞቱ ቤተሰቦች ሲደረግ ያ ሰው እዛ ጋር አለ ሳይሆን የምትለው ሜሞሪውን እያሰብክ ታይማችሁን እያሰብክ የምታደርገው ነገር ነው እንጂ ይህን ስለበላው ይህ ሰው ተመልሶ ይመጣል ብለህ እንደማታደርገው። እነሱም ተመልሶ ይመጣል ብለው አይደለም የሚበሉት፣ ግን የሚበሉት ዳቦውን በስጋው መታሰቢያ ነው። መታሰቢያ ታውቃለህ አይደል? መታሰቢያ ሊትራል አይደለም። ደሙንስ? እሱንም መታሰቢያ ነው። መታሰቢያ ነው እንጂ የኢየሱስ ደም አይደለም የምትጠጪው። ያ በኦርቶዶክስ አምናሹር 100% ግን እኔ ከሰማሁትኝ እነሱ ነው አይ ቲንክ ሊትራል ስጋው ነው ደሙ ብለው የሚወስዱት። አይ ቲንክ ኦርቶዶክሳውያን ይመስለኛል። ኢየሱስ ፍጹም አምላክ ፍጹም ሰው ነው ብለሽ ታምኛለሽ አይደል? ቆይ ወዴት ሄደን? ሰው ሊሞት አሁን ያኛው ማትችዋለሁ። ምክንያቱም የሆነ ቨርስ ሲሰጥሽ እዛ ላይ ኢንጌጅ ሳይሆን የምታረጊ ማቴዎስ ኢንጌጅ እያረኩ ነው። እንቆይ እኮ እያልኩ ነው። ቆይ እህል ጠይቅሽ። ኢየሱስን ለቦታው ለጀነራል ለቃለ ኢየሱስ ፍጹም አምላክ ፍጹም ሰው ነው አይደል? ማስጠንቀቂያ እንኳን ሳሰጠኝ ነው ወደ ሌላ ቦታ የምንሄደው። ሰዓት ሄደ ኑር አይኖ ሰዓት እኮ ኢየሱስ ፍጹም አምላክ ፍጹም ሰው ነው። ሰዓት ሄደብኝ። በቃ እኔ ፍጹም ሰው ፍጹም አምላክ ነው። በቃ አቲንግ እንጨርስ። እዛ ጋር መጨረስ አይዲያ ካለ እያስጨነቅብኝ ነው። ኑር አዲስ እያስጨነቃት ነው። ብቻዬን እያወራሁ ነው። እናንተ ሌት ነው የገባችሁት። እኔ ከባቢ ጋር ሳወራ ነበር። ጀነራልም ትንሽ አውርቻለሁ። ሌላም ሰው ነበር። ስለዚህ ይደክመኛል ከአንድ ወደ አንዱ ሲሄድ። አረ በጣም እንትን አለሽ እኮ ታዲያ ሜሪ። አረ በጣም ኃይለኛ ነሽ እኮ አንቺ። አይደክምሽም? ጸጋው ነው። እኔ አይደለሁም ጸጋው ነው። ግን አንድ ጥያቄ ልጠይቅሽና ቤትሽን እንትን አድርጊ። እዚህ ጋር አይደለም የምትመልሺው። አይደለም። እሺ ብቻሽን ቁጭ ብለሽ እንትን የምታደርጊ። አዳም ከገነት የተባረረው ምን ስላደረገ ነው? እሱን መልሽ። እንትን ሌላ ቀን እናወራበታለን። እሺ ከገነት አባረረው የሚለው ስፔሲፊክሊ ያንን የህይወት ዛፍ እንዳይበላ አስቦ አባረረው ይላል። ስፔሲፊክሊ ጥቅሱ እንደዛ ነው። ስለዚህ ስለበላ ሳይሆን እንዳይበላ ነው ያባረረው ማለት ነው። የሞተው መንፈሳዊ የሞተው ግን ሲበላ ነው። አልሞተም እንዴ? ሞተ እኮ ይላል።
መች ሞተ? እሺ በበሉ ሰዓት ምንድነው የሆኑት? በቃ ፊታቸውን ከእግዚአብሔር አዞሩ። በቃ አይደለም የትኛው ፊት ነው? ስጀመር ሰይጣኑ እግዚአብሔር አውቆ ነው እንጂ አትብሉ ያላችሁ ይሄን ዛፍ ከበላችሁ አይናችሁ ይከፈታል አላቸው ሰይጣን አይደል? ግን ለጥሩ ነገር አይደለም ከፈት አይናቸው። ከዛ ግጥም አድርገው ሲበሉት አይናቸውን ተከፈተ፣ ራቁታቸውን እንደሆኑ አወቁ ምናምን ገባሽ? ከዛ በኋላ ነው ከዛ እግዚአብሔር ደግሞ ያባረራቸው ከኤደን ገነት ያስወጣቸው እንዳይበሉ ነው። ከሕይወት ዛፍ እንዳይበሉና ለዘላለም ሕያው ሆነው እንዳይኖሩ ነው ያባረራቸው። ስለዚህ ስለበሉ ሳይሆን እንዳይበሉ ነው ያባረራቸው ማለት ነው። ከገነት ያባረራቸው እንደዛ ነው። ግን እዛ ቦታ ላይ ግን ቆይቶ ነበረ እንዳልከው ራይድ አዌይ ኪካውት አላረጋቸውም አይደለ? ምክንያቱም ሰይጣን ትክክል ነው። ሰይጣን ትክክል ነው ያለው እግዚአብሔር ሲፈልገው ታያለህ። አዳምን እግዚአብሔር ሲፈልገው አዳም ሆይ የት አለ አለው እኮ። ወደ የት ነህ ይለዋል። እየፈለገው ነው እየፈለገው ሳይሆን ለምን ተደበቅ ነው ቤሲክሊ ፖይንቴ ይገባሃል። ለምን ተደበቅ ለምን ሸሽ? ሲፈልገው ስትደንግጬ እኮ ነው። እኔ ራሱ ሸፍኜዋለሁ። ለምን ፈለገው አላልኩም። እነሱ ተደበቁ ነው የሚለው። እነሱ ነው የተደበቁት እንጂ እግዚአብሔርማ ያያቸዋል። ገባኝ እኮ ተደበቁና ወዴት ነህ አዳም ሆይ ወዴት ነህ ብሎ እንትን ይለዋል። ይፈልገዋል እንዳልሽው። ግን ይፈልገዋል ማለት በጣም ከባድ ነው። ግን ሰይጣን ሐሳቡ ትክክል ነበረ። ሰይጣን የእግዚአብሔርን ሐሳብ ያቅ ነበረ። ሰይጣን ተንኮለኛ ነበር ይላል። አሁን ተንኮለኛ ሰው ምንድን ነው የሚያደርገህ? ሙሉ ያላቸውንማ ትክክል እኮ ነው ያላቸው። ሰይጣን ትክክል ነው። ተንኮለኛም ይሁን ሚክስ ዊት ቢግ ላይ ነው የሰጣቸው እኮ እሱ። አይደለም ምንም ትንሽ ውሸት ትንሽ እውነት ትልቅ እንትን የሚባል የለውም። የተናገራቸው ሙሉ ነው የተከሰተው። አይናቸው ይከፈታል አላቸው፣ አይናቸው ተከፈተ፣ አለቀ። ስለዚህ የእግዚአብሔርን ሐሳብ ያቅ ነበረ፣ የእግዚአብሔርን ስራ ያቅ ነበረ ሰይጣን ማለት ነው። ይሄ ተንኮል አይደለም ጥበብ ነው እንጂ ይሄ ጥበብ ነው። እግዚአብሔር ውስጥ ያለውን ሐሳብ አዳምን ቅጠል ከበሉ በኋላ የሚያጋጥመውን ማወቅ ትልቅ ጥበብ ነው፣ ተንኮል አይደለም። ስለዚህ እውነት እየነገራቸው ነበረ ማለት ነው። ሞትን አትሞትም አውቆ ነው አይናቸው ስለሚከፈት ነው እንዳትበሉ ያላቸው ብሎ ሲላቸው ግጥም አድርገው ሲበሉ አይናቸውን ተከፈተ፣ አለቀ። ከዛ ደግሞ ከሕይወት ዛፍ ወስደው እንዳይበሉ ለዘላለም ሕያው ሆነው እንዳይኖሩ ደግሞ አባረራቸው። ምክንያቱም ለዘላለም ሕያው ሆነው ከኖሩ እንትን ሆኑ ማለት ነው። ፈራ ምክንያቱም አሁን መጀመሪያ ያንን ዛፍ አትብላው አለው። ያንን ዛፍ የበላህ ጊዜ ትሞታለህ አለው እግዚአብሔር ለአዳም አይደል እንዴ? ከዛ በኋላ ሰይጣን መጣና ይሄን ዛፍ እኮ አትብሉት የተባላችሁ እኮ ክፉና ደጉን እንዳታውቁ ነው አላቸው። እነሱ ያገኘው ግጥም አድርገው በሉ። ያኔ ምን ሆነ? ከዛ የአዳምም ሚስቱንም አይናቸውን ተከፈተ ማለት የቀልብ አይናቸውን ተከፈተ፣ ማወቅ ጀመሩ። ያኔ አዳም ያንን ዛፍ በበላ ጊዜ ሞተ እግዚአብሔር እንዳለው አልሞተም። ሰይጣን ምን ብሎት ነበር? ክፉና ደጉ ግን ለይተህ ታውቃለህ አለው፣ በላው። ከዛ በኋላ አዳም ክፉና ደጉ መለየት አዋቅ እንትን አለ፣ ግራጁዌት አረገ ማለት ነው። በቃ ፒኤችዲ ሰራ ማለት ነው። አሁን እግዚአብሔር ምን ይሰራል? ከእኛ እንዳንድ ሆነ ይላል ራሱ እግዚአብሔር። ከእኛ እንዳንድ ሆነ አለ። ከዛ በኋላ ደግሞ ያንን የሕይወት ዛፍ ደግሞ በድጋሚ ወስዶ እንዳይበላ እግዚአብሔር አምላክ ከኤደን ገነት አስወጣው ይላል። ምክንያቱም መጀመሪያ አዳም እዚህ የተቀመጠው ሞኝ ነበር፣ ምንም አያውቅም፣ ክፉም ደጉም አያውቅም። ከዛ በኋላ ደግሞ ያ ዛፍ ከበላው በኋላ ደግሞ ክፉም ደጉ መለየት አወቀ። he knows like what's right what's wrong everything አወቀ። ይሄ በቃ ይሄ ሰውዬው ከተቀመጠማ ጥሩ አይደለም መውጣት አለበት ብሎ ዛፉን ሳይበላው ሳይቀድመኝ ልቅደም ማለት። ልክ ነህ እኮ እግዚአብሔር አምላክ ማለ ይላል። እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንዳንድ ሆነ ይላል። አሁንም አየህ እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው ነው የሚለው ቃሉ። ልክ ነህ ነው እዚህ ጋር ግን እሺ ዘፍጥረት 2:17 ላይ
እግዚአብሔር ምን አላቸው? ይሄንን ፍሬ ስትበሉ ትሞታላችሁ አላቸው። ኦኬ፣ ይሄ እግዚአብሔር ነው። እባቡ ግን ምን አለ? ዘፍጥረት 3:4 ላይ አትሞቱም አላቸው። ምን ትሆናላችሁ አላቸው እኮ አልዋሸም ስላልከኝ ነው። እሱ ያላቸው ምንድነው? እውነት ትሞታላችሁ። እንደውም ዳውት ነው የከተተባቸው። ሪሊ ዩና ሪሊ ገነዳይ ነገር የለም ላይክ እሱ እውነትና ምንድነው መጥፎና ጥሩን እንዳታውቁ ፈልጎ ነው የሚል ላይክ አታላይ ሆኖ ነው የመጣባቸው እንጂ እኮ ያ ትሞታላችሁ እሱ እግዚአብሔር እንዳላችሁ ግን ብሉት አይደለም ያላቸው። ምንድነው ያላቸው ሰይጣን? እሺ እናውጣው። እሺ ችግር ነው። ሞትን አትሞቱም ነው ያላቸው። ሞትን አትሞቱም አልሞቱማ። ልክ ነው። ዋሻቸው እኮ ማን ይዋሻቸው? አልዋሻቸውም እኮ ሰይጣን እንዴ ሞቱ አልዋሻቸውም። ምን ይላል? እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዘዋልና አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፉ ፍሬ እንበላለን አለችው። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም አላቸው እግዚአብሔር አይደል? ሰይጣንስ ምን አለ? እባብም ለሴቲቱ አላት፣ ሞትን አትሞቱም አላት። ሰይጣኑ ማለት ነው። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ አይደል? በበሉ ቀን መልካምና ክፉን አወቁ። እግዚአብሔርስ ምን አለ? ታች ወርዶ የት ነበረ እግዚአብሔር? 22 ነው አይደል? አዎ እግዚአብሔር አምላክም አለ ይላል፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል አይደል? ተሳሳተ ሰይጣን? አልተሳሳተም። ልክ ነው። አሁንም እጁ እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ከኤደን ገነት አስወጣው። አለቀ። ሰይጣን ትክክል ነው። እንደበሉ አልሞተማ። ታዲያ ባቢሎን አልሞተም እና ሰይጣን ልክ ነው እኮ። ልክ ነው። ሐሳቡ እኮ ልክ ነው። ታዲያ እሷ የምትለው ምንድነው? እኔ እንጃ። ዋሻቸው እያለች ነው። አልዋሸም ሰይጣን። አንደኛ ነገር አትሞቱም አላቸው። ግን እነዚህ ሰዎች እኮ ሞቱ። መንፈሳዊ ሞቱ። አልሞቱ። አንደኛ ነገር ዘፍጥረት 3:7-10 ስትሄድ ባህሪያቸው ሲቀያየር ታያለ። አይናቸው ከተከፈተ በኋላ ሀፍረት ተሰማቸው፣ ተደበቁ። በቃ ተቀየረ እኮ ሪያሊቲ ተቀየረ እኮ። ስለበሉ ነዋ። ስለበሉ አይናቸው ተከፈተ። እንደ እግዚአብሔር ደግሞ እንደ እግዚአብሔር እንደማን? እንደ እግዚአብሔር መልካምና ክፉን አወቁ አይደል? ከኛ እንዳንድ ሆነ ይላል እግዚአብሔር ራሱ። ስለዚህ ይሄ ደግሞ ሰይጣንን አስቀድሞ ነግሯቸዋል። ሞትን አትሞቱም፣ ግን የምትሆኑት ምንድነው? በበላችሁ ቀን እንዲህ ነው የምትሆኑት ባላቸው መሰረት ያላቸውን ሁሉ ነው የሆነው አይደል? ትክክል። አዎ ሰይጣን በጣም ጥበብ ነበረው ማለት ነው። ሰዎች እኮ መንፈሳዊን ሞቱ እያልኳቸው ነው። አሁን እዚህ ጋር ኤፌሶን ላይ መጥቼ ስናገር በበደላችሁ በኃጢአታችሁ ሙታን ነበራችሁ ይላል ቃሉ ነው የሚለው። እሺ ባቢሎን ወይ ቆይ እኔ የምለው እግዚአብሔር ገነትን የሰራው ለአዳም ነው አይደል? እግዚአብሔርም በኤደን ገነትን በምስራቅ ኤደን ገነትን ተከለ፣ የፈጠረውንም ሰው ከዛ ያኖረው ይላል አይደል? ጥያቄ፣ አዳም ገነት ከነበረ እግዚአብሔር ገነትን ለአዳም ከሰራው ሰይጣንን እግዚአብሔር ለምን ገነት ከተተው? አይረን ነው ምን ይሰራል እዛው ሰይጣን? እግዚአብሔር ለምን? እስኪ ነይ ሜሮን ኧረ ተዋት። እኔ ሜሮንን ማረፍ አለባት። ዘቅዱስ መንፈስ አለ ከላይ ከፈለክ ጠይቅ። እሺ ዘቅዱስ መንፈስ እንዴት ነህ? እንዴት ናችሁ? ደህና ናችሁ ወይ? ደህና ነህ? አማን እዚህ ጋር እኔ ብለው ባይብል እኮ አፍንጫህን አፍንጫህን ልቀቀው። እፎይ ነህ እንዴ ወይስ አክሊል ነህ? ልቀቀው። አፍንጫውን አፍኖ አልገባም። ኧረ በእናትህ ልቀቀው። ግድ የለም ገደል እንደምትገባ ስለምታውቀው እኮ ነው። ልቀቀው አፍንጫህን።
አኬ ልቀቀው። አኬ ነህ እኮ አውቃለሁ። ግድ የለም። ኧረ እንለያለን እኮ እኛ ዝም ብለን ሰው ልቀቀው። ኧረ ወረደ። ራሱን አጠፋ በእውነት ራሱ በቃ አየሁ። እኔ አውቀዋለሁ። ጣቱን ቀርቅሮ ይገባል እንዴ? ይሄ ልምድ ከታች እንዳይሄድ እንጂ እንዴ ቁጣቱም እንደ አረ ፈጣሪው ስንት አይነት እንዴ ከባድ እኮ ነው እንደዚህ መግባት ይረዳኛል ብዬ ሳስበው አፍንጫውን ሳይሄድ ሚረዳሽ አንድ ሰው የለም። አንድ ሰው ጠፋ። አይ ጀነራል ያመጣው ፖይንት ጥሩ ሆኖ ሳለ ገነት የት ነበረች? ኤደን ገነት የት ነበረች? ምድር ላይ ነበረች። ሰማይ ላይ አይደለችም። ስለዚህ ሰይጣን ምድር ላይ እንዳለ እናውቃለን። ኦኬ። ስለዚህ ታዲያ አዳም ገነት እኮ ምድር ላይ ነች። እንደ ባቢ እንደው ለኔ እንደታቋ አይደለም ምድር ላይ በልቶ ወደ ገነት ያለው ኤደን ተፋለቡ አዳም ቅጠሉን ምድር ላይ በልቶ ነው ወይ ወደ ምድር የተባረረው? ስሚኛ አዳም ገነት ነበር፣ ወደ ምድር ተባረረ አይደል? አይደለም። ገነት እኮ ምድር ላይ ነች። ገነት እቺ ኤደን ተባለው። እሺ፣ ስለዚህ ሰማይ ላይ እኮ ያለች ነገር አይደለችም። ምድር ላይ ነች። እኔ ሰማይ ላይ ነው አላልኩም እኮ ስለ ሰማይ አላወራሁም። እሺ፣ በቃ ይቅርሽ። ቆይ አንዴ ዘንድሮ ማንሰሞን ኧረ ቆይ ውዴ፣ ቆይ አብሽሪ፣ አንዴ አዳምጪኝ። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ ይላል አይደል? ይላል። ክራፍቲ ነበር። አንድ ተረጋጊ። አንደኛ እዚህ ላይ የማነሳው ጥያቄ እባብ ከምድር አውሬ ሁሉ ተንኮለኛ እንደሆነ ሳይንሳዊ ማስረጃ ትሰጭኛለሽ። እሱም በኋላ ትመለሽበታል። እባብ አሁን ሴቲቱን የሚያናገራት የት ነው? ምድር ላይ ነው አይደል? አኬ ግባ በሉ በኮመንት። ራሱ ነው የወረደው። አኬ ግባ አትፍራ በሉት በኮመንት። ሁለቱም ቀርቅረው ግባ በሉ። እዚህ ጋር ችግር የለውም። ሁሌ ባይብል ከምታወራው አንዳንዴ አለ እኮ ሁሌ ባይብል ከምታወራው እኔ አንዳንዴ አለ። ምን ይዞ እንደመጣ አላውቅም። ካለ ይግባ። ኧረ ገደል ግን ተው። እንወያይበት። አንተ ባቢላን ወይ ኦኬ፣ ቀጥሉ። እርግጠኛ ነኝ እኔ የሆነ ኢትዮጵያ ውስጥ የሆነ ባቢሎን የሚባል ልጅ ካገኙ ማለት ይደነግጣል፣ ይሸሻል። በስምህ ነው የሚሸሹ። ካሁን በኋላ እንኳን በድምፅህ አይደለም በስምህ ባቢሎን የሚባል ስም ከሰሙ ይጠፋሉ እነዚህ ልጆች። ትንሽ ሰሞኑ ያ ገድል እንደጠፋ እድለኝ እኮ ልጁ ከሚታወቁ ሰዎች ነው። አውቀው በፌክ አካውንት ይመጡና መገጠም አይፈልጉም። በነገራችን ላይ ቀርቅረው ጣቱን ከቱ አፍንጫው ውስጥ ከቱ ሜሮን አውገድላችሁ እናት ወንድሜ